መጽሐፈ ሩት ምዕራፍ 1 እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነሥቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቤሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ዖርፋ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደ ጐበኘ እንጀራም እንደ ሰጣቸው ስለ ሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶችዋ ጋር ተነሣች። እርሷም ከሁለቱ ምራቶችዋ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶችዋን ሂዱ፣ ወደ እናቶቻችሁም ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያድርግላችሁ፣ እግዚአብሔር በየባላችሁ ቤት ዕረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሉአት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከእኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችም ብወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቶአልና ከእናንተ የተነሣ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው እንደ ገና አለቀሱ። ዖርፋም አማትዋን ሳመች፣ ሩት ግን ተጠጋቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝብዋና ወደ አማልክትዋ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንደ ተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞቺበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደ ቈረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ኑኃሚንም ከእርሷ ጋር ከሞዓብ ምድር የተመለሰችው ሞዓባዊት ምራትዋ ሩት ተመለሱ። የገብስም መከር በተጀመረ ጊዜ ወደ ቤተልሔም መጡ።